ዛሬ ጧት ከመኝታችን ስንነሳ ለራሳችን የነገርነው የመጀመሪያ ነገር ምን ነበረ? መስታወት ውስጥ ስንመለከት የታየን ምንድነው? ዛሬም ደግሞ ሌላ ሰልችቶኝ የሚውልበት ቀን ነው አለን ወይስ እኛ ለማንኛውም ነገር ብቁ አይደለንም የሚል የውስጥ ድምፅ ሰማን? አንድ የሚገርም ነገር ልንገራችሁ። ለሰዎች የምንናገረውን ቃል እንጠነቀቃለን። ለራሳችን የምንናገረው ግን ግድ አንሰጠውም። ነገር ግን ከአንደበታችን ወጥቶ የሌሎችን ልብ ከሚሰብረው ቃል ይልቅ በአእምሯችን ጓዳ ደጋግመን ለራሳችን የምንነግረው የማንረባንን፣ አንችልም፣ እግዚአብሔር አይወደንም የሚለው ቃል ማንነታችንን የመገንባት ወይም የማፍረስ ትልቅ ኃይል አለው። ዛሬ የምንነጋገረው ስለዚያ ድምፅ አልባ ግን ደግሞ ሕይወት ቀያሪ ስለሆነው የውስጥ ንግግር ነው። በውስጣችን ያለ ድምፅ የባርነት ወይስ የነጻነት ቃል? ሰላም ኦርቶዶክሳዊ ወጣቶች፣ ከመቼውም ጊዜ በላይ ራሱን የሚያውቅና በሃይማኖቱ የጸና በምግባሩ የቀና ትውልድ በሚያስፈልግበት በዚህ ዘመን ይህ ወጣቶችን ወደ ትክክለኛ ኦርቶዶክሳዊ ስነ ልቦና፣ ጠንካራ ማንነት እና የጠለቀ ዕውቀት ከፍ ለማድረግ የተፈጠረ የለውጥ መድረክ ነው። በጋራ እየተማርን የተሻለ ማንነትን እንድንገነባ ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮውን ሼር እና ላይክ በማድረግ ለሌሎች እንዲደርስ ስለምታደርጉ ከልብ በእግዚአብሔር ስም እናመሰግናለን። ወደ ጉዳያችን እንግባ። በመጽሐፍ ቅዱስ ውስጥ ጠቢቡ ሰለሞን እንዲህ ይላል፣ ሞትና ሕይወት በምላስ እጅ ናቸው፣ የሚወዳትም ፍሬዋን ይበላሉ ይላል። ይህ ቃል ለሌሎች ከምንናገረው በላይ ለራሳችን የምንነግረውን ቃል ያጠቃልላል። በስነ ልቦናው ዓለም ኒውሮፕላስቲሲስ የሚባል ነገር አለ። አእምሯችን የምንነግረውን ነገር አምኖ የመቀበልና ራሱን በዚያ መንገድ የመቅረጽ አስገራሚ ባህሪ አለው። እኛ ደካማ ነን ብለን ደጋግመን ስንናገር አእምሯችን ደካማ የምንሆንባቸውን መንገዶች ሁሉ ማመቻቸት ይጀምራል። በመንፈሳዊ ዓለም ደግሞ ታላቁ ቅዱስ ባሲሎስ ዘቂሳርያ ለራሳችሁ ተጠንቀቁ ይለናል። ይህ ማለት አእምሯችን ውስጥ የሚመላለሱትን ሐሳቦች እንደ እንግዳ ዝም ብለን አንቀበላቸው፣ እንመርምራቸው ማለቱ ነው። ሰይጣን በአእምሯችን ጓዳ የሚዘራው ትልቁ መርዝ ተስፋ መቁረጥ ነው። እናንተ ኃጢአተኛ ናችሁ፣ ፈጣሪ አይሰማችሁም፣ ለእናንተ ተስፋ የላችሁም የሚሉ ቃላትን በውስጣችን ይዘራል። እኛ ደግሞ የራሳችን ሐሳብ እየመሰለን እናስተጋባቸዋለን። ነገር ግን እነዚህ የእኛ ቃላት አይደሉም፣ የጠላት ውሸቶች ናቸው እንጂ። ታዲያ ለራሳችንን የምንነግረውን ታሪክ እንዴት እንቀይረው? አባቶቻችን ኒፕስስ ወይም ንቃት የሚሉት አንድ ጥበብ አላቸው። እነዚህንም 3 መንፈሳዊ ጋሻዎችን በመጠቀም እንድንቀይራቸው ይነግሩናል። የመጀመሪያው የውሸት ታሪኮችን በእግዚአብሔር ቃል መተካት ነው ይሉናል። ውስጣችን ብቸኛ ነህ ሲለን፣ እኛ ግን እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ የሚለውን የጌታ ቃል እንመልስለት። ውስጣችን አትረቡም ሲለን፣ እኛ ግን በእግዚአብሔር አርአያና አምሳል የተፈጠርነን ብለን እንመልስለት። ለሰይጣን ውሸት የእግዚአብሔር እውነት እንደ ጋሻ እንጠቀም። ሁለተኛ የምስጋና መነጽር ነው። ለራሳችን የምንነግረው ታሪክ ብዙ ጊዜ ጉድለታችን ላይ ያተኩራል። ያጣነውን ነገር ብቻ ስናወራ እንቆዝማለን። አባቶች ግን ስለ ሁሉም ነገር እግዚአብሔር ይመስገን ማለትን ያስተምሩናል። ምስጋና አእምሯችንን ከጨለማ ወደ ብርሃን የሚመልስ ትልቅ መሳሪያ ነው። ሶስተኛና የመጨረሻው የቅዱሳንን ታሪክ በማንበብ እነሱን በመምሰል መትጋት ይጠበቅብናል። አንችልም የሚል ድምፅ ሲበረታብን የቅዱሳንን ሕይወት እናንብብ። እነርሱም እንደኛ የወደቁ የተሰበሩ፣ ግን ደግሞ በእግዚአብሔር ጸጋ ተነስተው ዓለምን ያሸነፉ ናቸው። የእነርሱ ታሪክ ለእኛም እንችላለን የሚል
አዲስ ተስፋ ይሰጠናል። ወዳጆቼ ዛሬ አንድ ውሳኔ እንድንወስን እፈልጋለሁ። በዚህ ሳምንት ለራሳችን የምንነግረውን ቃል በንቃት እንከታተል። መጥፎ ቃል ወይም ተስፋ አስቆራጭ ሐሳብ ሲመጣብን ይህ የእግዚአብሔር ቃል አይደለም ብለን ውድቅ እናደርገው። እኛ የሰማያዊ ንጉሥ ልጆች ነን። ክርስቶስ በደሙ የገዛን ክቡር ፍጥረት ነን። ይህንን እውነት ለራሳችን በየቀኑ እንንገረው። ማንነታችን በሰዎች ትችት ወይም በአላፊ ስሜት ሳይሆን በፈጣሪ ዘላለማዊ ፍቅር የታነጸ ይሁን። በመስታወት ውስጥ ስንመለከት የምናየው ተሸናፊ ሰው ሳይሆን የእግዚአብሔር ጸጋ የተሸከመውን አዲሱን ሰው ይሁን። ለራሳችን የምንነግረው ታሪክ የትንሣኤ ታሪክ ይሁን። ይህንን ቪዲዮ ይጠቅማል ብላችሁ ለምታስቡት ሰው ሼር አድርጉለት። ለብዙዎች ተደራሽ እንዲሆን ደግሞ ላይክ አድርጉት። ሐሳብና አስተያየት እንዲሁም ጥያቄዎች ካላችሁ ደግሞ ኮሜንት ላይ ጻፉልን። በሚቀጥለው ቪዲዮ ብቸኝነትን ወደ እግዚአብሔር ማግኛ መንገድ እንዴት እንቀይረው በሚል ርዕስ እንገናኛለን። ወስብሐት ለእግዚአብሔር። አሜን።